ወደ ትዳር ስትገባ ነብያችንም እኮ ሰለላሁ ዐለይሂ ወሰለም ወደሷ የሚጋብዝ ደስ የሚልክ ውበት ሊሆን ይችላል፣ ደምግባት ሊሆን ይችላል፣ ወደሷ የሚስብህ ነገር ሊኖር ይገባል፣ የሆነ የፍቅር ማግኔት ሊኖር ይገባል መሐላችሁ ብሎ ነበር ሰለላሁ ዐለይሂ ወሰለም። ያ የፍቅር ማግኔት ካለና መሐላችሁ ብትጋቡ ከሆነ መወዳ የሚባለው ነገር ከመነሻው ይጀምራል ማለት ነው። ከዚያ በኋላ ግን ወደ ትዳር ገብታችሁ መኖር ስትጀምሩ ውበት ይደበዝዛል፣ አቅም እያነሰ ይመጣል። እሱም ለሷ ፕሮቫይድ የሚያደርገውን ነገር እየቀነሰ ይመጣል። እሷም ደግሞ ያንን ውበትን እየቀነሰች ትመጣለች። የሰው ልጅ ናት። ከዚያ ምን ይጀምራል ማለት ነው? መርሐለት الرحمة ይጀምራል ማለት ነው። የመተዛዘን ስቴፕ ይጀምራል። ወይ ደግሞ እሱ ይታመማል፣ እሷ ትታመማለች፣ የመተዛዘን ስቴፕ ይጀምራል። ወራህማ የሚለው የመተዛዘኑ ሊቭል ነው። ይሄ አሁን እዚህ ጋር ስነግራችሁ በጣም ደስ ይላል ስትሰሙት፣ ሲኖር ግን ይከብዳል። እውነቱን ስገልጽላችሁ ሲኖር ይከብዳል። የማንም ትዳር ኢላ መን ረሒመ አላህ ሜይቢ ከመቶ አይደለም ከ500 ሰው አንድ ሰው ቢገኝ ነው ምንም ችግር የሌለበት ጽድት ያለ ትዳር የሚባለው። እሱም አልፎ አልፎ ችግር አለው። በጣም ጽድት ያለ የሚባለው ራሱ አልፎ አልፎ ችግር አለበት። የሆነ ጊዜ እኮ አንደኛው ትልቅ ሰሃቢይ ጋር መጣ ይባላል፣ ለመክሰስ ባለቤቱን ለመክሰስ መጣ ይባላል። ልክ ባለቤቱን ሊከስ ትልቁ ሰሃቢይ ጋር ሲመጣ ባለቤቱ ከቤት ውስጥ እየተመላለሱ ነው መልስ እየሰጠችው ምናምን ነገር። ግራ ተጋባሉ። እንዴ እኛ ቤት ያለው እሳት እዚህም ቤት አለ እንዴ ብሎ ተመለሰ። ምክንያቱም እሱ ያሰበው ሚስቱ ብቻ የምትቆጣ ሚስቱ ብቻ ግብ የሚፈጥሩ አይነት አድርጎ ነበር ያሰበው። ሐቂቃው ግን የትም ቤት ውስጥ አለመግባባት ይፈጠራል፣ የትም ቤት ውስጥ መጋጨት ይፈጠራል። መጋጨቱ ሲፈጠር ግን ያንን ግጭት እንዴት አድርገን እንፈታለን የሚለው ነገር ይለያያል ማለት ነው። በዚሁ አጋጣሚ የሰሃቦች ጉዳይ حتى ይሄን ነገር የሆነ መጽሐፍ ሳነብ ያገኘሁት ነው። ሰሃቦች በሁለት ይከፈላሉ ይባላል አይደለም? ሁላችሁም ታውቁታላችሁ። አንሳርና ሙሃጅሮች ናቸው። አንሳሮች የመዲና ሰዎች ጠቢዓቸው ትንሽ ቀዝቀዝ ያለ ነው፣ ወንዶቹ ማለት ነው። ማለት ያን ያክል ጠጠር ያሉ አይደሉም፣ ትንሽ ለዘብ ያሉ ናቸው። የመካዎቹ ደግሞ ሙሃጅሮች ደግሞ ጠጠር ያሉ ናቸው፣ እነሱ በጣም ጠንካሮች ናቸው። ሚስት መልስ አትሰጣቸው መካዎችም ማለት ነው። የመካዎች መልስ ሲሰጣቸው ሁሉ እንትን ይላሉ። ከቁረይሽን ጀምሮ ያው የመካ ሰሃቦች የነበሩ ሰሃቦች ብቻ አይደሉም ባይደወይ ማለት እንደ ማህበረሰብ ነው። ለምሳሌ ኢትዮጵያ ላይ የሆነ አካባቢ ሚስትና ባል መወያየት ኖርማል ነው። የሆነ አካባቢ ደግሞ ነው የሰማሁት ሚስት ከባል ጋር ቁጭ ብላ ምግብ አትበላም። በምንም ተአምር ድፍረት ነው። ባል ያተረፈው ምግብ ነው የምትበላው። ኢትዮጵያ ውስጥ والله ኢትዮጵያ ውስጥ ሚስት ከባሏ የተረፈው ምግብ ነው እንጂ የምትበላው ከባል ጋር ምግብ አትበላም፣ ነውር ነው። የሆነ አካባቢ ደግሞ ሚስት ባል ትቆጣለች፣ እንደፈለገች ትለዋለች፣ ያረጋጋታል። የሆነ አካባቢ ደግሞ ባል ከተናገረ ተናገረ ነው በቃ። ምንም ነገር ከፍ ዝቅ አድርጎ ነገሩን ሁሉ እንትን የሚያደርገው ቦታ የሚያስይዘው። ስለዚህ ከባህል ይለያያልና የመካዎች መዲና ሲመጡ ጉዳዩ ተቀየረባቸው አሉ። ምክንያቱም የመዲና እንስቶች ድንበር ያልፋሉ እያልኩ አይደለሁም፣ ግን ከባል ጋር ሙናቀሻ ማድረግ መወያየት የሚለውን ነገር አድገውበታል። የሆነ ነገር እሷ ካጠፋች ከባል ጋር ይወያያሉ። አንተም እኮ እንዲህ አድርጋል ይሄን ነገር እናስተካክላ በሚል በስርዓት ባለው መልኩ ድንበር ሳይታለፍ ባል ሲቆጣና እውነቱን ሲናገር ይቀበላል ወዲያው። ምክንያቱም ያው ኡሊል አምር ስለሆነ እሱ የሷ ተጠያቂም ስለሆነ ሲያዛት ትታዘዛለች። ወላኪን ከሱ ጋር ማውራት የሚለው ነገር ባህሉ አለ፣ መካዎች ጋር የለም። እንዲህ አድርጊ ነው። ከዚያ መካዎች ወደ መዲና ሲመጡ የመዲናዎችን ባህል ወረሱ ይባላል። ምክንያቱም የመዲናዎቹ ከሚስት ጋር መወያየቱም በር ከፍቶ አንዳንድ ነገሮችን ማውራት እንትን ማለት ምን ማለቱም ጥሩ ስለሆነ ያንን ባህል ወረሱ ይባላል፣ ተዋረሱ፣ ያንን ባህል ወረሱ ይባላል። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰው ከመሆናቸውም ጋር ሱብሃንአላህ እሳቸው ነብይ ናቸው። ሹፍ ተወልደው ያደጉት መካ ውስጥ ነው። ጠቢዓቸው መሆን የነበረበት እኮ እንደሰው ግምት ጠጠር ያሉ ማንንም መልስ የማይሰጣቸው፣ ምክንያቱም ነብይ ናቸው። የሚናገሩትን ከማንም በላይ ያውቃሉ። በወህይ የሚናገሩ ትልቅ ነብይ ናቸው። ሆኖም ግን ከሚስቶቻቸው ጋር ያወሩ ነበር። ከሚስቶቻቸው ጋር አንዳንድ ነገሮችን ይወያዩ ነበር። ከሚስቶቻቸው ጋር እስቲ ይህ ነገር ላይ ሐሳብሽ ምንድነው እያሉ ይጠይቁ ነበር። እንዴት አድርገሽ ነው እስቲ የምታይኝ? حتى የሆነ ጊዜ እኮ እናታችን አይሻ ረዲየላሁ ዐንሃ
የሆነ ሐዲትን ስትናገር ሐዲቱ በጣም ረጅም ነው። ሐዲቱን ተናግራ ጨረሰችና ነብያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው ያዳምጧት ነበር። እኛ ጋር እኮ ከባድ እኮ ነው ባል ሚስት ማዳመጥ ከባድ ነው። አንዴ ሁለተኛ ነገር ደግሞ ሚስትም እንደ ምክር እንደ ወንድም ምክር አንድ ነገር ልስጣችሁ። ባሎቻችሁ ከእናንተ ጋር እንዲወያዩ መወያየት የሚሆነው አይነት ሰው ሁኑ። አንዳንድ ሰው መወያየት አትችልም። ለውይይት በር ስትከፍት የሆነ የድብድብ በር ነው የሚከፍተው ቶሎ። አንተ ለውይይት ቀርበህ ልትወያይ ፈልገህ እሱ የሚፈልገው እዛው የضيቃ ብቻ ነው። በቃ እናንተን የሚያጋጫችሁ ነጥብ ብቻ፣ የሚያስማማችሁ ነገር አይመለከተውም ወይ ደግሞ አይመለከታትም። እሷን የሚመለከታት የሚያጋጫችሁ፣ የሚያጣላችሁ፣ የሚያፋታችሁ። ይሄ ትልቅ ስህተት ነው። ባልና ሚስት መሃል የሚያጋጨን ነገር እንፈልግ ከተባለማ ብዙ የሚያጋጭ ነገር እኮ ይመጣል። የሰው ልጆች እኮ ነን። አንድ ሁለተኛ ነገር ደግሞ አላህ Subhanahu Wa Ta'ala ሲናገር ወእክትላፉ አልሲነቲኩም ወአልዋኒኩም ሲል እኮ ከለራችሁ መለያየቱ ምላሳችሁ መለያየቱ ሲል ያ ነገር አስተሳሰብን ይጨምራል እኮ። የማንም ሁለት ሰዎች አስተሳሰብ ሙሉ በሙሉ አይደንቲካል ሊሆን አይችልም። ይለያያል አስተሳሰብ። ያንቺ ሌላ የኔ ሌላ ነው። አንቺ ያደግሽበት ቤት ሌላ ቤት ነው፣ ያደግኩበት ቤት ሌላ ቤት ነው። ስለዚህ አንግባባ ከተባለ በሩ ክፍት ነው፣ በጣም ሰፊ ነው አለመግባባት። እንግባባ ተብሎ ግን ከተፈለገ حتى ቁርአን ውስጥ እኮ ገብታችሁ ስትፈልጉ አላህ Subhanahu Wa Ta'ala ሲናገር ሰዎች እንዴት አድርገው ሙናቀሻ መወያየት እንዳለባቸው ሲነግር قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم حتى أهل الكتاب ሚስትህን ተው ባልሽን ተይ أهل الكتاب ክርስቲያኖችን ስትወያዩ አይሁዶችን ስትወያዩ تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله ብላችሁ ሁለታችሁን የሚያግባባችሁ ነጥብ ላይ ኑ ይላል። تعالوا ኑ በሏቸው እነሱን إلى كلمة سواء بيننا وبينكم እኛም ጋር እናንተም መጽሐፍ ላይ ያለችን ነጥብ እንስማማባት። እኩል የሆነችልን ነጥብ። ያ እኩል የሆነው አንድ አይነቱ ሜዳ ምን ነው ሲባል ألا نعبد إلا الله ከአላህ ውጭ ሌላን አለመገዛት። መጽሐፍ ቅዱስን ስትከፍቱ ከላይ እስከ ታች ድረስ እኮ የሚመክረውም የሚያዘውም አንዱን አምላክ መገዛትን ነው። ወደዚያ ኑ ነው። ሶስቱን አታስገቡት። እዚህ ጋር ትሪኒቲ የሚባለው ነገር ወደ ጎን አስቀምጡትና አንድ ወደሚለው ኑ፣ ወደሚለው ጥሩ። ካፊሮች እንደዛ ብለን የምንጠራ ከሆነ ባለቤትህንስ ሚንባቢ አውላ ከሷ ጋር የምትግባባበትን ነጥብ ታመጣለህ። አንቺም ደግሞ ከሱ ጋር የምትግባቢበትን። ባልሽ ከስራ ደክሞ ሲመጣ በጩኸት የምትቀበዩ የረሳውን ነገር እያስታወስሽው የምትቀበዩ ከሆነ ወላሂ ከባድ ነው። በተለይ ከስራ ሲገባ በጣም ከባድ ነው። ወላሂ ከባድ ነው። ከስራ ሲገባ የሚፈለገው ነገር በቃ የሆነ ደስ የሚል ፊት፣ ደስ የሚል ፈገግታ፣ ደስ የሚል አቀባበል፣ ደስ የሚለው ባጭሩ ማለት ነው። ስለዚህ ወንድሞችና እህቶች ትዳር ውስጥ ሲኖር እንደነገርኳችሁ አንደኛው ፊልም ነው፣ አንደኛው ደግሞ ሪል ላይፍ የሚባለው ነው። እውነተኛ የሚኖር ላይፍ ማለት ነው። ያ የሚኖረው ላይፍ ግን እንደነገርኳችሁ በፍቅር ጀምሮ በእዝነት የሚያልቅ ነው። በእዝነት የሚቀጥል የሚያልቅ ሳይሆን የሚቀጥል ነው። ተግባባን? በእዝነት የሚቀጥል ነው ስላችሁ በፍቅር የሚጀምር ነው ምናምን ስላችሁ ደግሞ እሳት በሆነ ፍቅር ነው የሚጀምረው እያልኩ አይደለም። ላ መውደድ ብቻ ነው ካንተ የሚጠበቀው። ወደድካት አይደል? ተመቸች አይደል? ናም ስለሷ ታጣራለህ። ስነ ምግባር አላት? ናም አላት። ጥሩ ልጅ ናት? አዎ። ለእናትነት ትበቃለች? አዎ ትበቃለች። ታገባታለህ። خلاص ተተኪል على الله وتتزوج። አላህ Subhanahu Wa Ta'ala አብራችሁ ትኖራላችሁ ብሎ ጽፏል። አብራችሁ ትኖራላችሁ። አትኖሩም ተባለ አትኖሩም። خلاص ያ የአላህ ውሳኔ ነው። ደግሞ ሁለት ሰዎች ተጣሉ ማለት ተፋቱ ማለት እኮ ሁለቱም ጥፋተኞች ናቸው ማለት አይደለም። አፍዋን ኦኬ። ስለዚህ አሁን ሁለት ሰዎች ተጣሉ ማለት እኮ ሁለታቸው ጥፋተኞች ናቸው ማለት አይደለም። ወይ ደግሞ አንደኛው መጥፎ ሰው ነው አንደኛው መልካም ነው ማለት አይደለም። እሷ ጥፋተኛ ናት ማለት አይደለም። ወይ ደግሞ እሱ ጥፋተኛ ነው ማለት አይደለም። ላ ይግባቡ ይችላሉ። خلاص القضاء والقدر يعني الله سبحانه وتعالى يفلقون ሰው አብሮ እንዲኖር ይፈቅድለታል። ይፈለገውን ሰው ደግሞ ያለያየዋል። ዳሴ ስለዚህ የሚጠቅማችሁ መንገድ ግን ይሄኛው ነው። መጀመሪያ ምርጫ ላይ ማስተካከል፣ ወደ ትዳር ከተገባ በኋላ ደግሞ የፊልሙን ኑሮ ሳይሆን ትክክለኛ የሚኖረው ኑሮ ለመኖር መሞከር ነው። የሚኖረው ኑሮ ላይ ደግሞ ትልቁና ዋነኛው ነገር እንደነገርኳችሁ መተሳሰብ የሚባለው ነገር ትልቅ ቦታ አለው። ሴቶች እህቶቼ እንዳትሸወዱ የሆነ ነጥብ ልንገራችሁ። በትዳር ጉዳይ ላይ
ለሴት ልጅ ክብር ለሷ ትልቅ ነገር ነው። ናም ትልቅ ነገር ነው ክብር። መከበርም በጣም ትፈልጋለች። ሴት ብቻ አይደለችም፣ ማንም የሰው ልጅ መከበርን ይፈልጋል። የሴት ልጅ ግን አፈጣጠሯ ላይ ተመልሳችሁ ካያችሁ አፈጣጠሯ ላይ አሁን ላይ በግድ አፈጣጠሩ እየተቀየረ ነው። በግድ በቃ የሆነ ነገርን ፑሽ አድርጋችሁ እኮ አፈጣጠሩን መቀየር አትችሉም። ወላኪን የሆነ ነገር የሚያስብበትን አስተሳሰቡን የዚያን ሰውዬ ሳይኮሎጂውን የሆነ ልትጫወቱበት ግን ትችላላችሁ። ለምሳሌ ያክል ወደ እናቶቻችን ብትመለሱ፣ ወደ እናቶቻችን ህይወት ብትመለሱ፣ እናቶቻችን አብዛኞቻቸው የኖሩት እኮ ባሎቻቸው በጣም ደግ ስለሆኑ እኮ አይደለም ነው አይደለም ነው። አብዛኞቻችሁ ታውቃላችሁ ባሎቻቸው በጣም ደግ ስለሆኑ በጣም ስለሚወዷቸው ሰርፕራይዝ ስለሚያደርጓቸው አልነበረም። ግን ፕሮቫይደር ነበሩ። خلاص የሚጠበቅባቸውን ነገር ይወጡ ነበር፣ ያደርጉ ነበር፣ ያመጡ ነበር። የሚኖርበት በዚያ ዘመን በነበረበት እንትን ይኖር ነበር። አሁን ላይ ግን ሚዲያ ከመጣ በኋላ ብዙ ነገሮች ሴቶች ላይ መጥተዋል። እነዚያ ሴቶች ላይ ከመጡ ነገሮች መካከል አንደኛው ምንድነው? ከወንድ ጋር መስተካከል የሚባለው ነገር አእምሯችሁ ላይ እየተጫነ መጥቷል። እኔም የራሴ ሐሳብ አለኝ የሚል ነገር ማለት ነው። ሐሳብ አለሽ? ናም ችግር የለውም። ሐሳብ ካለሽ ጥሩ ነው፣ ችግር የለውም። ግን ያንቺ ሐሳብ የምክትል ጠቅላይ ሚኒስትር ሐሳብ ነው። የቤቱ ጠቅላይ ሚኒስትር ደግሞ ባልሽ ነው። ያን ነገር አለመቀበል ብዙ ነገሮችን ነው የሚያናጋው። ቤት ውስጥ ያለውን ኃላፊነት አሁን ሴቶች ምንድነው የሚሉት? እኔ ሰርቼ አምጥቼ እኔ እንትን ያ ነገር በነገራችን ላይ ፖይንቱ በጣም ሰፊ ፖይንት ነው። አሁን እዚህ ጋር ልጀምር ካልኩኝ ብዙ ፖይንት ውስጥ ያስገባናል፣ ብዙ ነጥቦች ይከፍትብናል። ምክንያቱም አረብ ሀገር ላይ ያለውን ትዳር መዳሰስ ይፈልጋል፣ ፈረንጅ ሀገር ላይ ያለውን መዳሰስ ይፈልጋል። ሁለቱም ደግሞ የራሳቸውን ሪሰርች ያስፈልጋቸዋል። ከሪሰርች ውጭ ባለው ደግሞ እናውራ ከተባለ ደግሞ በልምድ ብቻ እናውራ ከተባለ ደግሞ 100% ትክክለኛውን ችግሩን መቅረፍ አይቻልም። ምክንያቱም በግምት የሚነገር ነገር ግምት ሆኖ ስለሚቀር፣ ግን ማስታገሻ ሊሆን ይችላል። ፈውስ ባይሆንም ማስታገሻ ግን ሊሆን ይችላል። ስለዚህ አሁን ወንድ ነበር ሰርቶ የሚያመጣው፣ ወንድ ነበር ቤቱን የሚያኖረው። ወንድ ቤቱን ሲያኖር ደግሞ ሴቶችም ትእዛዙን ይቀበሉ ነበር። ያ ኮንሰፕት ነው አሁን ያለው። ምክንያቱም አላህ Subhanahu Wa Ta'ala الرجال قوامون على النساء بما فضل الله بعضهم على بعض አለና وبما አለ እንዲሁም ደግሞ አንፈቁ ሚን አምዋሊሂም ንብረታቸውን አውጥተው የቤት መኖሪያ አስቤዛውንም ይሁን ምኑንም ከበር በማድረጋቸውም ጭምር አለ። ተጨማሪ ኺሳል አድርጎ ነው ያመጣው። አንዳንድ ሰዎች አሁን ይመጡና እንዴ እሱ እኮ አይደለም አሁን ላይ እኮ እያኖርን ያለው እኛ ራሳችንን ሰርተን ራሳችንን እያኖርን ያለ ነው። ይህ ነጥብ የሚነሳ ከሆነ ወደ ሌላ ነጥብ እየገባን ነው። ወደም ባርካችሁ ስሙ እህቴ፣ ትዳር አይገዛም፣ ፍቅር አይገዛም። ፍቅር ይፈቀራል፣ ይወደዳል፣ ይኖራል እንጂ አይገዛም። በብር የምትገዢው ፍቅር የለም፣ በብር የምትገዢው ትዳር የለም። በብር የሚጀመር ነገር በተለይ አሁን አረብ ሀገር ላይ ያሉ እህቶቻችን ብራቸውን ሰብስባችሁ ወደ ወንዱ የምትልኩ ከሆነ ወንዱ በእናንተ ላይ ጥገኛ ሆኖ የሚኖር ከሆነ አንድ ቀን ብሩን ብታቆሙት ምን እንደሚከሰት ታውቃላችሁ? አብዛኞቻቸው አይተውታል። መንገርም አይጠበቅብኝም። ምክንያቱም ብሩን ከታደርገውት ምን እንደሚከሰት አይተውታል። እንዲሁም ብሩን ማትልኪ ከሆነ አንቺና እኔ ምንም ንግግር የለንም፣ አይፈታትም። ደግሞ ንግግር የለንም ይላል፣ እዚያው ጋር ንግግሩን ከት ያደርጋል። አይፈታትም፣ አየር ላይ አንጠልጥሎ ያቀራታል ማለት ነው። በእንጥልጥል ትቀራለች። በቃ ተፈታ አልተፈታች፣ ኖራ አልኖረች፣ አይደውልላት፣ አያናግራት። ይሄ ትልቅ ስህተት ነው። ይሄንን ስህተት ደግሞ ያመጣችሁት የመጀመሪያ ምርጫው ጋር ነው የተሳሳታችሁት። ምክንያቱም ምርጫው ላይ ሚስት የሚሆን ባልን መምረጥ ትልቅ ስህተት ነው። ባል የሚሆን ባል ነው የሚመረጠው፣ ሚስት የሚሆን ባል አይደለም የሚመረጠው። ወይ ደግሞ ራስሽ የምታኖሪ ባል እንጂ በነገራችን ላይ ችግር ካለበት ከታመመ ይሁን እንትን ከደረሰበት ናም ሚስትና ባል እኮ ያገባሽው ራሱ ልትደጋገፉ አይደል እንዴ? ሲደክምሽ ሊደግፍሽ፣ ሲደክመው ደግሞ ልትደግፊው አይደል የተጋባችሁት? ግን ጤነኛ ሆኖ መስራት እየቻለ እሱ ሀገር ቤት ስላለ ብቻ ቁጭ ብሎ አንቺን ብር የሚጠብቅና አንቺ ከዚህ ብር የምትልኪለት ከሆነ ይቅርታ አድርጊልኝ፣ ትዳር የሚገዛ እቃ አይደለም። አንድ ይሄ ነው። ስለዚህ ብርን ትዳር ውስጥ ማስገባት የራስን ትዳር መበከል ነው። ይሄን ነገር ዛሬ አይደለም የተናገርኩት፣
የዛሬ 4 ዓመት ስናገር ነበር። የዛሬ 4 ዓመት እባካችሁ በብራችሁ ትዳራችሁን አትበጥብጡ ብዬ ማለት ነው። በብራችሁ ትዳራችሁን አትበክሉ። አንዴ ወደ ትዳር ብራችሁን አስገባችሁ አይደለ? ቻሉት خلاص። ትዳራችሁን የምትፈልጉ ከሆነ ቻሉት። ከዚያ በኋላ ያለውን ነገር ቻሉት خلاص። ምክንያቱም ጀምራችኋል፣ አንዴ ገብታችሁበታል። ይሄ ምክር ከገቡበት እህቶች ይልቅ ላልገቡበት እህቶች ምክር ይሆናል። እህቴ ሊያገባሽ የፈለገ ወንድ አለ አይደል? በዚህ ጉዳይ ላይ ብትነጋገሩበት መልካም ነው። ምክንያቱም ያንቺ ብር ነው። ብትሰሪ ብታጠራቅሚ ቤት ብትገነቢበት ያ ማለት ደግሞ እሱን አታግዢው አትደግፊው ጠላት አድርገሽ እያልኩ አይደለሁም። ቢሆንም ግን የሱ የመኖር ህልውና ባንቺ ልፋት ላይ ባንቺ ላብ ላይ መቆም የለበትም ነው እያልኩ ያለሁት። ባንቺ ላብ መኖር የለበትም። መኖር ያለበት በራሱ ላብ ነው። እንዲሁም እኮ ህጉ ሸሪዓው እንደሚለው ወቢማ አንፈቁ ሚን አምዋሊሂም እኮ ነው፣ ሰዋአን ማህርም ይሁን የማኖሪያ ብርም ይሁን። ስለዚህ የትዳር አወቃቀሩ የሚዛባ ከሆነ አካሄዱም ይዛባል። አወቃቀሩ ላይ ወንዱ ነው የሚያኖረው፣ ሴቷ ነዋሪ ናት፣ ወንዱ ደግሞ አኗሪ ነው። ከዚያ በኋላ ነገሮች ሁሉ ስቴፓቸውን ይዘው ይሄዳሉ። አሁን ግን እየተደረገ ያለው ነገር ተቀለበሰ። ያ ነገር ደግሞ አንቺ የሱን ሐቅ እንድታጠፊ ያደርጋል እንዴ? አያደርግም። ሹፍ ስለ ባሎቻችሁ አንድ ነገር ልንገራችሁ እህቶቼ። በጣም ብዙ ጊዜ እኔ ጋር የሚመጡ ክሶች ይኖራሉ። እኔ ጋር የሚመጡ ክሶች ስለ ባሎቻቸው ሲናገሩ ስለሆነ የሆነ ፍጡር የሚናገሩ ነው የሚመስሉት። የሆነ በቃ የሆነ ተራሰው የሚናገሩ ነው የሚመስሉት ስለ ባላቸው መተው ሲናገሩ። ምክንያቱም እንደሆነ ታውቃላችሁ? የሆነ ጊዜ ላይ እየረዱት ስለሆነ እሱ እዚህ በነበረበት ሰዓት ላይ አንድ ላቆም የሚያኖራቸው ሊሆን ይችላል፣ ወይ ደግሞ እዚህ በነበረበት ሰዓትም እየረዱት ነበር። አሁንም አገር ቤት ገብተውም እየረዱት ነው። ከዚያ በኋላ ምን ይፈጠራል መሰላችሁ? እሷ ባሏን መናቅ ትጀምራለች። ባሏን እንደፈለገች ማየት ትጀምራለች። ትቆጣዋለች፣ ትሰድበዋለች፣ ምን ትላለች። ስለ ባሎቻችሁ ሐቅ እስቲ አንዴ ልንገራችሁ። ስለ ባል ሐቅ ጉዳይ ላንሳላችሁ። ምክንያቱም አሁን የተናገርኩት ነጥብ ከዚህ ጉዳይ ጋር እንዳይምታታባችሁ ማለት ነው። ከናንተ መሃል አንድ ሰው አንዲት ፋኢዛ የምትባል ልጅ አለች እንበል። ይቅርታ ፋኢዛ ላ ኤ የምትባል ልጅ አለች። ትክክለኛ ስም መጥቀስ አልፈልግም። ኤ የምትባል ኖርማሉ ኤ ካፒታል ሌተር ማለት ነው። እሱን ካፒታሉን አድርጉትና ኤ የምትባል ልጅ አለች። ያቺ ልጅ አባቷ ደወለላት። የአባቷን ስልክ አነሳችውና ስማኝ አንተ አለችው። ወራዳ አባቷን ስማኝ አንተ ወራዳ፣ አንተ ስርዓት አልባ፣ አንተ እንትን ብላ ተሳደበች። ይህች ልጅ ምን አይነት ልጅ ናት? በጣም መጥፎ ልጅ ናት። በጣም ክፉ ልጅ ናት። ስርዓት የላትም። እንዲያው የማይሆን ስም ላለመናገር እንጂ ስያሜ ሁላ አላት በቋንቋ ደረጃ ማለት ነው። በሸሪዓ እይታ ካየን ግን ይህች ልጅና ባሏ ሲደውልላት ባሏን የምትሳደብ ሴት ባሏን የምትሳደበው ናት እኮ የከፋ ያደረገች። ምክንያቱም የባል ሐቅ ከአባት ስለሚበልጥ አንዴ ካገባች አንዲት እህት ከአባቷ ይልቅ የባሏ ሐቅ ይከብዳል እሷ ላይ። የባሏ ሐቅ ከአባት ከእናቷ። አንዲት ሴት እናቷን ብትበድላትና በጣም ብትጨቁናት ምን ያህል ክፉ ነው? ከባድ ነው አይደል? ባልም መበደል ከዚያም ይከፋል። ስለዚህ ቀለል ተደርጎ የሚታይ ነገር አይደለም የባል ነገር ከባድ ነገር ነው። ይሄን የምልበት ምክንያት ብዙ ሴቶች ስለ ባሎቻቸው ጉዳይ ሲያነሱ በጣም አንቋሻው ስለሚናገሩ ወላሂ በጣም ብዙ ነው ያጋጠመኝ ማለት ነው። ይሄ ነገር ትክክል አይደለም። ስለዚህ ምንድነው? በሰላም ኑሩ፣ ህይወታችሁን አስተካክሉ። በተቻላችሁ አቅም ከሱ ጋር የምትኖሩት 1 ቀንም ሆነ 2 ቀንም ሆነ 3 ቀንም ሆነ በሰላም ኑሩ። 1 ዓመትም ሆነ 30 ዓመትም ሆነ በሰላም ኑሩ። መኖር ከተቻላችሁና ጥሩ ነገር መሄድ ከቻላችሁ አላሁ አክበር። ደስ የሚለው እሱ ነው፣ ቀጥሉ። ደስ የሚለው የትዳርም ዋና ዓላማው እኮ አብሮ መቀጠል አይደል? ነዓም። አብሮ መቀጠል ካልተቻለ ግን 1 ቀን እንኳን በሰላም ኖሮ በሰላም መለያየቱ የተሻለ ነው። ምክንያቱም ፈኢምሳኩም ቢማዕሩፍን አው ተስሪሑን ቢኢሕሳን ብሎ አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ፍቺ ጥሩ ነገር ነው እያለ አይደለም ቁርአን። ፍቺ ደስ ይላል እያለ አይደለም ቁርአን። ወላኪን አብራችሁ ኖራችሁ ሐቃችሁን እንዲህ
ብጥስጥሱን አውጥታችሁ አላህ ፊት የሚወነጅላችሁን ነገር ከምትሰሩ አላህ ፊት የሚያስቀጣችሁን ነገር ከምትሰሩ መለያየቱ የከፋ አይደለም የከፋ አይሆንም በሚል ነው። ተባባል። ስለዚህ በተቻላችሁ አቅም ከባሎቻችሁ ጋር ስትኖሩ አክብሯቸው። ባል ደግሞ እንደ ክብር የሚወደው ነገር የለም። የቅድሙ ምርጫ ላይ ከተሳሳትሽ ግን አሁን አንድ ጊዜ አስታውሳለሁ አንድ ሰው ኡስታዝ እኔ ባሌ ሲደውልልኝ ስልኩ ራሱ ሲጀምር አንቺ ቆሻሻ ብሎ ነው የሚጀምረው አለች። በጣም የሚቀፍ እንትን ነው። ሚስት ባለቤቱ አንቺ ቆሻሻ እያለ መጀመር ማለት እኔ ምንም አላልኳትም እህቴ አልኳት። ይሄ ለኔ የምታመጪው ጉዳይ አይደለም፣ ይሄ አንቺ ጉዳይ ነው። መጀመሪያ ስትመርጪው እንዴት ነበር አልኳት። መጀመሪያ ሰላም ነበር። እንዴት ሰላም ነበር? ምንም አይነት አይነት ባህሪ የለበትም አልኳት። 1 2 3 ቀን እንደዚህ አድርጎኛል አለች ከኒካህ በፊት። ይሄኛው እኮ ፕሮባ ላይ ራሱ እኮ የወደቀ እኮ ነው። ምርጫ ቅስቀሳው ላይ ራሱ እኮ ወድቋል። ያቺ 2 ወር ላይ የወደቀን ሰው ወደ 5 ዓመት የትራንስፎርሜሽን እቅድ ላይ ታመጪዋለሽ። ተከባባል። ከባድ ነው። ስለዚህ እንዲህ ያሉ ከባድ ነገሮች የሚያጋጥሙ ከሆነ ወዲያው ነገሮች ሳይበላሹ ከጌታሽ ጋር ሳትጣይ ከአላህ ጋር ሳትጣይ። ምክንያቱም ባል ሐቁ ከባድ ነው። የባል ሐቅ ለምን እንደዚህ ከበደ? ኮመንት ክፈቱ እስቲ። የባል ሐቅ ለምን እንደዚህ ከበደ ልትሉኝ ትችላላችሁ። ባል ምን አድርጎ ነው ሐቁ እንደዚህ የከበደው? የባል ሐቅ እንዲህ የከበደበት ምክንያት የቤተሰብ መናጋት፣ የቤተሰብ መቀጠል፣ የቤተሰብ መቃናትና መናጋት መውደም ባል ላይ ስለሚንተራስ ነው። አስተውላችኋል ይሄን ነገር? የቤተሰብ መናጋት፣ የቤተሰብ መውደቅ፣ የቤተሰብ መነሳት በከፍተኛ ደረጃ ባልና ሚስት ላይ ነው እንትን የሚለው። በተለይ ባል ላይ ማለት ነው። ባል ካለ ባል ትዳሩን የሚመራ ከሆነ እንትን የሚል ከሆነ ያ ነው። ናም ዛራ እንዳለችው ነው ኃላፊነቱን የሚሸከም ስለሆነ ልጅ በነገራችን ላይ ያላባት ካደገ ምንም ያህል ስነ ምግባር ቢኖረው የሆነች ክፍተት አለች፣ የሆነች ክፍተት ትኖራለች። ያላባት ያደገ ልጅ ያላባት ያደጉ ወንድምና እህቶች ያውቁታል ያን ነገር። የሆነ ኮንፊደንስ ላይ የሚጎላቸው ነገር ይኖራል። በተለይ ስለ አባታቸው ክፋት እየተነገራቸው ካደጉ ኮንፊደንስ ላይ ይጎላቸዋል። በቃ በጣም ይጎላቸዋል። የሆነ ኮንፊደንስ የላቸውም። እንዴ አባት ብለህ አርአያ አድርገህ የምትናገረው ሰው የማይሆን ነው ተብሎ በመጥፎነት ሲነሳ ወይ ደግሞ ሳይኖር ሲቀር አስበው ይከብዳል። ስለዚህ አሁን የአባት ጉዳይ ይሄን ያክል ነው። ወንዶች ደግሞ እንፍዋና የሚባል ነገር አለ። ኢጎ እልህ የምትባል ነገር አለች። እልህ እዚህ ጋር ናት የወንድ ልጅ አብዛኛውን ጊዜ። አሁን ያለው ወንድ እኮ ተኮላሽቶ እኮ ነው እንዳለ እንጂ والله እልህ ሲባል ወንድ ልጅ በጣም እልህኛ ነው። በጣም ይናደዳል። ለዚያ ነው። ሆኖም ግን የሆነ መረጋጋት አለው። ወንድ ይናደድ እንጂ እልህ ውስጥ ይግባ እንጂ ይረጋጋል። የፈለገ ያክል ተናዶ እንትን ብሎ የመጣን ባል እኮ ሚስት ቀለል አድርጋ የፈሰሰ ውሃ ታደርገዋለች። والله ያስታውሳለሁ እኔ ሚስቴ እንዴት እንደማደርግ ግራ ገባኝ አለ። ምንድነው አልኩት። والله ኡስታዝ አለ ታጠፋለች አይደለም እንኳን ለኔ ለራሷ የሚከብዳትን ጥፋት ነው የምታጠፋው። ማለት ትላልቅ ጥፋት ታጠፋለች አለ። በቃ የሚያናድደኝ ነገር ደጋግማ ታጠፋለች አለ። ልክ ነው ቤት ስገባ ውድዬ የኔ ፍቅር ትለኛለች አለ። አጥፋቷን በቃ خلاص ቺማ ብትገይኝም ይቅር ምልሽ ይመስለኛል ነው የሚላት። ይቅር ምልሽ ይመስለኛል። በቃ ታፈሷለች፣ ታቀልጠዋለች፣ አውቃበታለች የሱን ቴምፕሬቸር። ሚስት ከባል ጋር ራስ በራስ እኩል አድርጋ እንዲቆማ የምትሟገት ከሆነ ወንድሙ ነች፣ ሚስቱ አይደለችም። ወንድ ደግሞ ምን ይወዳል? ለስለስ ብላ የምታፈሰው ሚስት ነው የሚወደው። ጠቢዓ ነው። በነገራችን ላይ ይሄ እየተናገርኩ ያለሁት ከሌላ ዓለም አምጥቼ አይደለም። ላ ጠቢዓ ነው። ወንድ ልጅ ከሱ እኩል ቆማ የምትመላለስን ሴት ካገኘ ከባድ ነው። ባለቤቱ እሱ ሊያዛት የሚገባት ሚስት ከሱ እኩል ቆማ አንተም ማን ስለሆንክ አንተም ትሆነክ አንተም በተለይ አንተም ወንድ ሆነህ ከተባለ خلاص ከዚያ በኋላ ይቅርታ አድርጉልኝ ትዳር አይኖርም። ከዚያ በኋላ አንተም ወንድ ሆነህ ከተባለ ትዳር አይኖርም ከዚያ በኋላ። ስለዚህ
ምን ልላችሁ ፈልጌ ነው ወንዶችን እግራቸውን መስበር የምትፈልጉ ከሆነ ምላሳቸውን መስበር የምትፈልጉ ከሆነ ፍቅርዬ ውድዬ ይሰብራቸዋል አላህ ምስክሬ ነው ለሰፈር ያስቸገረ አንድ ልጅ አለ በጣም አስቸጋሪ ነው በጣም ሰፈር ሁሉ ይፈራዋል ሰፈሩም ያንቀጠቀጠ ነገረኛ ነበር አገባና ውጭ ላይ ራሱ መረጋጋት ጀመረ ሰው ግራ ተጋባ በጣም ተረጋጋ ልጁ ሰው ግራ ተጋባ እና ከሱ ጋር የሚኖሩ ቤተሰብ አለና ጠየቁ ምንድነው ማለት ይሄ ልጅ ካገባ በኋላ በጣም ተረጋጋ እንዲሁም ትዳር የጠቀመው ልጅ ቢኖር እሱ ነው ሲባል ወላሂ ሚስቱ ናት አሉ በቃ ሚስቱ ከውጭ እንደዚያ ሞቅ ብሎ ተናዶ ሲመጣ በታትናት አስቀምጠዋለች خلاص የኔ ፍቅር ምናምን እሱ ቤት ሲገባ እያሻሸችው ማሳጅ ሰጣው ምን ብላ خلاص ሰላማዊ ሰው ነው መጀመሪያም የሆነ የሚያስጨንቀው ነገር አለ ያንን ጭንቀቱን አውርዳለት ትለቀዋለች አንድ መቅጣዕ ስመለከት ነበር ባለፈው ወር ውስጥ አንድ ልጅ ለ6 ወር ያክል እያየነው ከሳ አለ ቲክቶክ ላይ ነው እያየነው ከሳ እያየነው ከስቶ ከኛ መሃል በጣም ቆንጆ የነበረ ልጅ ወፍራም ሞላ ያለ ልጅ እያየነው ፊቱ ላይ ያለ አጥንት መውጣት ጀመረ መታየት ጀመረ አለ በቃ የፊቱ አጥንት መታየት ጀመረ ጉንጩ ላይ ማለት ነው ከዚያ የሆነ ጊዜ ላይ ለአንድ ሳምንት ፍቃድ ወስዶ ጠፋ ተመልሶ መጣ ትንሽ ተሻሻለ በቃ ትንሽ በቃ ኖርማል ከኛ ጋር መግባባት ጀመረ ያቺን 6 ወር والله አያናግረንም አለ በቃ አያናግረንም ሲመጣ ዝግ ነው ዝግ ቢሮ ብሉት ክሎዝድ ሚል የለም ዝግ ነው እያለ ከዚያ በኋላ አገባል እንዴ ይልጅ በፊት አግብቷል ነበር እንዴ ሲባል በዚያ በእረፍት ጊዜው እኮ በዚያ በአንድ ሳምንት እረፍት በወሰዳት ጊዜ እኮ ሚስቱን ፈቶ ነበር ለፍች ነበር የቀረው ከዚያ አገባ አላህ ምስክሬ ነው አለ የሥራ ቦታ የሚያዝናናን እሱ ነው አለ አሁን ላይ ልጁ በጣም አምሮበት ወደ ቦታው ተመልሶ ከዚያም በላይ አምሮበት ወደ ሥራ ቦታ ሲመጣ በቃ ራሱ ፍልቅልቅ ማለቱ ቀርቶ እኛን የሚያዝናናን እሱ ነው አለ በቃ ጭንቀታችንን የሚገፍልን እሱ ነው ያጫውተናል ይቀልዳል ምን ይላል ህይወቱ ተመለሰለት አለ ጠየቅነው አለ خلاص ምን ሆነ ነው ስንለው والله ያቺን 6 ወር ባለቤቴ በገባሁ ቁጥር በነገር እየነቆረችኝ በነገር ግራ ጋብታኝ ህይወት አስጠልቶኝ ነበር እሷን ፈታው ቢንት الحلالን አገባው ይሆን እንደምታዩኝ ሆንኩኝ ስለዚህ ወንድ ልጅ ሴት ልጅ ትቆጣጣረው ከተባለ ወረብ العزة ትቆጣጣረዋለች የማታምር ሴት ውበት የሌላት ሴት አስተውላችሁ ከሆነ ብዙ ጊዜ ከቆንጆ ሚስት ይልቅ መልከጥፉ የሚባሉት ወይ ደግሞ ብዙ ማያምሩ የሚባሉት ባሎቻቸውን ኮንትሮል ያደርጋሉ እኮ አይታችኋል ያ ነገር ባሎቻቸው ከነሱ ምክክር ውጭ 5 ሳንቲም እንትን አይሉ ብር አያወጡም ከነሱ ምክክር ውጭ እንትን አይሉ አይቆዩም ምን አይሉ ኮንትሮል ተደርገዋል አብዛኛው ሰው እቺን ማይሆን ነገር አሰርታበት አይደለም ተቆጣጥረዋለች خلاص ቆንጆ ሚስት ያላቸው በቁንጅናዋ ተመካና ከሱ እኩል ለመሆን ቀና ትላለች خلاص ሁለቱም ባል ናቸው ቤት ውስጥ ሁለት ባል ደግሞ አንድ ቤት ውስጥ መኖር አይችልም ሁለት ጠቅላይ ሚኒስተር አንድ ሀገር ሊመራ አይችልም ጠቅላይ ሚኒስተር ወይ አንዱን ገሎ ነው እንትን የሚለው ማለትም አንዱን አጥፍቶ ተፋተው ማለት ነው ወይ ደግሞ እየተነቋቆሩ ሀገሪቷን ያወድሟታል ትዳር ውስጥ የሚያ ነው መልከጥፎ አድርገው ሰዎች የሚያስቡት ልጅ እሱን የምታስፈራራበት ውበት ምናምን ነገር አልተማመና አይደለም ምላሷን ተማምና ነው ሌሎች ሴቶች ከውጭ የሚመኙትን ወንድ ጠብ አድርጋ እንዳይናገር እንዳይጋገር አድርጋ ቁጭ ከቤተሰቦቹ ይልቅ እሷን ነው የሚመርጠው ተግባባን ከቤተሰቦቹ ይልቅ እሷን ነው የሚመርጠው ለምን ብላችሁ ተመልሳችሁ አይታችኋል የኛ እህቶቼ የምታሳዝኑት ለምን እንደሆነ ታውቃላችሁ አሁን እንዲህ እየነገርኳችሁ እንዲህ ግልጽ አድርጌ እየነገርኳችሁ ማለት ነው ይሄንን ላይ አጥፍታችሁ ስትመለሱ ባካ አንተ ለማለት ነው የምትሄዱት አላህን እየፈራን ለራሳችሁ እኮ ነው والله ለራሳችሁ ለትዳራችሁ ለልጃችሁ ጥሩ ትዳር አይደለም የምትፈልጉት ባሎቻችሁን ተከባከቡ እስቲ እኔ ከተጅሪባ የሆነ ነገር ልንገራችሁ
ከተጅሪባ ወላሂ አላህ ምስክሬ ነው ማለት የሌላን ሰው ህይወት አይደለም። እኔ ራሴ በጣም ደስ ብሎኝ ከቤት ስወጣና ትንሽ የሆነ ግጭት ሲኖር አንድ አይደለም የምሰራው ስራ ላይ በጣም ደስ ብሎኝ ከቤት ስወጣ ማለት ነው ምን ልበላችሁ በረካውን አላህ ነው የሚያውቀው። አንድ ቀን አስታውሳለሁ የሆነ ስራ ሰራለሁ ብዬ ወጣሁ። ደስ ብሎኝ ነበር፣ በደስታ ነበር የወጣሁት። አስቤ የወጣሁትን ስራ 4 እጥፍ ነበር የሰራሁት። አንድ ቀን ደግሞ የስራ ቀን ነው፣ በጣም ተዘጋጅቼ እንትን ብዬ የሆነ ጉዳይ አናዶኝ ወጣሁ። ትቼ ገባሁ። خلاص አስጠልቶኝ ገባሁ ስራውን ትቼ። ለምን ተቆልፎ ነው የሚሄደው። خلاص አትችልም። ተግባባን። ስለዚህ ይሄ ደግሞ የትዳር ብቻ አይደለም፣ ሌላ ነገር እንኳን ቢያናዳችሁ ምን ያህል እንደሚበጠብጣችሁ ታውቁታላችሁ። ስለዚህ እህቶቼ አትሸወዱ። እነኚህ አሁን አንቺም ከወንድ እኩል ነሽ፣ አንቺም እንትን ነሽ፣ አንቺን ንቆሽ አይደለም ባልሽ ቢንቅሽ ኖሮ አያገባሽም ነበር። ተግባባን። ሹፍ አንቺን ንቆ ምናምን የምትለዋል ልጅ ንቆ ነው አንቺን ያገባው። ይሄን ወቂ። አንቺን ንቆሽ ምናምን እሷን ንቆ አንቺን ያገባው፣ እሷን ትቶ አንቺን ያገባው መርጦሽ ትሆነኛለች ብሎ አምኖበት ነው ያገባሽ። አምኖብሽ ካገባሽ ደግሞ በእርግጠኝነት አክብሮሽ ነው፣ ቦታ ሰጥቶሽ ነው፣ እንቀጥላለን በሚል ነው። አንቺ እንዲህ ብትንትኑን አውጥተሽ ደግመሽ በትነሽ የምትገጥሚው ከሆነ خلاص ካንቺ ውጪ አበደን ገደል ነው የሚታየው ለሱ ካንቺ ውጪ خلاص ሞት ነው የሚታየው ካንቺ ውጪ። አንዱ ሚስቱ ሞተችበት አላህ ይርሐማት። ሁለት ታሪክ ነው። ሁለቱም ማቃቸው ሰዎች ናቸው ማለት በቅርበት አይደለም ግን በራሴ ያየሁት ነገር ስለሆነ ነው። ሚስቱ ሞተች አላህ ይርሐማት እና ስለሷ ሲያወራ ለሰዎች ስለሷ ሲያወራ ያደረገችኝን አይይባት አላህ ይቅር ይበላት ይላል። ያደረገችኝን አይይባት አላህ ይቅር ይበላት ነው የሚለው። ሞታለች እኮ የሞተ ሰው። አንዱ ደግሞ ጓደኛዬ ነው፣ በጣም የቅርብ ጓደኛዬ ነው። ሚስቱ አረፈችበት አላህ ይርሐማት። በጣም ጥሩ ልጅ ናት አላህ ይርሐማት። ሚስቱ አረፈችበት። ስለሷ ሊናገር ፈልጎ እንባው ቀደመው። ወላሂ العظيم አላህ ምስክሬ ነው። ስለሷ መናገር ፈልጎ እንባ ቀደመው። እኔ ራሴ ላለቅስ ነበር። ምክንያቱም የሞተችበት ስጋው አድርጓታል። በቃ ወላሂ ለሷ ብሎ የከፈለውን መስዋዕትነት ብታዩ፣ ለሷ ብሎ የከፈለውን መስዋዕትነት ብታዩ 3 አመት 2 አመት ስራ አጥቶባት ያላደረገው ነገር የለም ለሷ ብሎ። ከዚያ አንተ ምንድነው የሚጨንቅህ አልኩት። خلاص እሷን እኮ የምትችለውን አድርገሃል፣ ካንተ የሚጠበቀውን አድርገሃል፣ አይመጥናትም አለኝ። ወላሂ العظيم አይመጥናትም። ያን ሁሉ አድርጎላት አይመጥናትም ሲል በጣም ነው የገረመኝ። ለምን አልኩት። ወላሂ አለኝ ወላሂ አንድ ቀን ተቀይሜያት አላውቅም በህይወት እስካለች ድረስ። ጤነኛ በነበረችበት ሰዓት አንድ ቀን አላስቀየመችኝም። ታዲያ አንድ ቀን ያላስቀየመችኝ ሚስት ስትታመምብኝ 2 አመት ማሳከም አይደለም እድሜ ልኬን እያሳከምኳት ብኖር ምንዋ ነው አለኝ ወላሂ። ስለዚህ እቺ ሞታለች፣ ያቺ ሞታለች። ያቺኛዋንም የሰራችኝን አላህ አይቁጠርባት ይቅር ይበላት ነው ያለው። ያኒ አቃጥላው ነበር ማለት ነው፣ ተቃጥሎ ነበር። የሰራችኝን አላህ አይቁጠርባት ይቅር ይበላት። ያስደነግጣል እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንዳሉ ታውቃላችሁ። በነገራችን ላይ ሁለተኛ ላይ የነገርኳችሁ ታሪክ ወላሂ የቅርብ ጓደኛዬ በጣም የምወደው የቅርብ ጓደኛዬ ነው። ከዚያ በኋላ አላገባም ማለት የሚገርማችሁ ነገር ለመዳር ፈልገን አላገባም። ፍቅር በሷ በቃ ይላል። ግን አፍንጫውን ይዘን እናጋባዋለን ኢንሻአላህ باذنillah تعالى። ምን ላችሁ ፈልጌ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ الله أكبر أيما امرأة ماتت وزوجها راض عنها الله
ሴቶች በደንብ አድርጋችሁ ስሙ እስቲ። አዩማ ምርአትን ማተት ወዘውጁሃ ራዲን ዐንሃ። በሌላ ሐዲስ ደግሞ ኢዛ ሰለት ልመርአቱ ኸምሰሃ ወሳመት ሸህረሃ ወሐፊዘት ፈርጀሃ ወአጣዐት ዘውጀሃ ቂለ ለሃ ድኹሊ ልጀነተ ሚን አይ አብዋብ ልጀነት ሽእቲ። አንዲት እንስት እኮ ስትሞት ባሏ ከሷ በውዴታ ላይ ሆኖ ሳለ ማለትም ተደስቶባት ከሞተች ደስ እያለው ማለት በጣም ወዷት እሷ ስትሞት በጣም ተከፍቶ እየወደዳት ከሞተችበት ወዘውጁሃ ራዲን ዐንሃ ማለት በሷ ደስተኛ እያለ ከሞተችበት ቂለ ለሃ ድኹሊ ልጀነ ሚን አይ አብዋብ ከጀነት በሮች የፈለግሽውን ከፍተሽ ግቢ። አስባችሁታል? ከጀነት በሮች። አሁን ይህች ልጅ የሷ ባል በዚህ ዘመን አሁን የምነግራችሁ ነገር በነገራችን ላይ የዛሬ 10 ዓመት አይደለም፣ የዛሬ 2 ዓመት ነው። አሁን ያለንበት ሰዓት አሁን ያለንበት ሰዓት የዛሬ 2 ዓመት ነው። አላህ ይርሐማት ያረፈችው ያቺ ልጅ የዛሬ 2 ዓመት ማለት እኮ ዛሬ ማለት እኮ ነው። በዛሬ ዘመን እናንተ የዛሬ ዘመን ሲባል ወንዶችን ታውቃላችሁ አይደል? የዛሬ ዘመን ወንድ ሆኖ ይህ ልጅ እንዲህ መስዋዕትነት ከፍሎላት፣ እንዲህ ተንገብግቦላት፣ እንዲህ አልቅሶላት አልወጣለት ብሎ እስከ ዛሬ ድረስ እንዲህ የሚወዳት ሚስት ስትሆን ትልቅ ነጥብ አለ ማለት ነው። ያቺ ልጅ ትልቅ አሻራ ልቡ ላይ አሳርፋ ነው ሄደችው። እኔ ስለሷ ማንሳት አልወድም፣ እሱ ጋር አላህ ምስክሬ ነው። ስለሷ ማንሳት አልወድም፣ ምክንያቱም እንባው ነው የሚቀድመው ቶሎ። ስለሷ ከመናገሩ በፊት አይናገርም፣ አንዳንዴ ዝም ይላል። እሷ ይልና ዝም ይላል፣ እንባው ይቀድመዋል። እየታገለ እያወራ አንዳንዴ ያመልጣዋል፣ ያነቅሳል። ስለዚህ ያ ሁላ ሊብል መሄድ የቻለችው ልጅ ከነብዩ ዘመን መጣ አይደለም ከትናንት ወዲያ እኮ 2 ዓመት ማለት የዛሬ 2 ዓመት ገና ልጅ እያለች ነው በነገራችን ላይ ያረፈችው። እናንተ አሁን እሷ ትልቅ መስላቻችሁ ምናምን እንዳይሆን 20 ምናምን ዓመት ነበረች እድሜዋ። 20 ምናምን ዓመት ናት የሷ እድሜ። የሱም እድሜ ተقريبا 20 ምናምን ዓመት ነው። ተግባባን? አላህ ይዘንላት እሷን። እስቲ ሁላችሁም አላህ ይዘንላት በሉ። ሁላችሁም አላህ ይዘንላት በሉ። እንዲህ ያለች ምርጥ ሚስት አላህ ይዘንላት። አላህ በረህመቱን ያዝንብባት ረብ العزة والجلال። ስለዚህ አሁን ይህች ልጅ በዚሁ ዘመን እናንተ የምታውቁትን ወንዶችን አብረን ተወልደን ያደግን ልጅ ነው። ሰፈራችን አብረን አንዳንድ ሰፈር ነው ያደግነው። በደንብ ምን ተዋወቅ ልጅ በዚሁ ዘመን ላይ ያለን ወንድ እዚሁ ዘመን ላይ ያለች ሴት እንዲህ ልቡን ተቆጣጥራ እንዲህ ስትሄድ ጉዳዩ የዘመን ጉዳይ እንዳልሆነ የነገሮች መለዋወጥ ጉዳይ ብቻ እንዳልሆነና የኛ ችግር እንደሆነ እንገነዘባለን። ያቺ ልጅ ባሏን በጣም ደግፈዋለች። አንዳንድ ሴቶች አሁን ምን ይላሉ? እሷ ቤት ተቀምጣ እሱ ይሰራ ስለነበረ ነው ልትሉ ይችላላችሁ። አብረው ነበር የሚሰሩት ስራ አውቃለሁ። ሁለቱም ይሰሩ ነበር። እሷም ትሰራ ነበር፣ እሱም ይሰራ ነበር። ሁለታቸውም ወጥተው ይሰራሉ። እየሰራ ውላ ማታ ቤት ሲገባ እግሩን አጥባለት ምን ብላ ስራዋን አግኝታለች። አሁን ሄዳ አላህ ይርሐማት አሁን ሄዳ የሰራችውን ነገር የዚያኔ ጎንበስ ብላ የዘራችውን ነገር አሁን ቀና ብላ ያጨለች ነው አላህ ፊት ቢኢዝኒላህ ተዓላ በደስታ እየኖረች ነው ብለን ተስፋ እናደርጋለን። መልካም ልጅ ናት። አንድ ቀን አንድ ሰው ስለሷ ክፉ ሲናገር ሰምቼ አላቅም። አላህ ምስክሬ ነው፣ እኔ በግሌ ማለት ነው። ስለዚህ እህቶቼ ለባሎቻችሁ ዝቅ ማለት፣ የባሎቻችሁን ቃል መስማት፣ የባሎቻችሁን ንግግር መቀበል። ባሌማ እንዲህ አይነት ወንድ አይደለም ሁላችንም እንደዚህ አይነት ወንድ ነን። እንደዚህ የሚያደርገን ሴት አጥተን ነው አብዛኞቻችን፣ ሁላችንም አይደለም። አብዛኞቻችን ልባችን እንደዚህ ያለ አይነት ነው። ግን የልብ መክፈቻ ቁልፉ ነው የሚያስፈልገው። ይህች ልጅ አሁን ቁልፉን አገኘችው። አላህ ከጀነትም ፊርደውስ ይወፍቃት። ስለዚህ ምን ልላችሁ ፈልጋለሁ፣ የእናንተ ለባሎቻችሁ ዝቅ ማለት፣ ባሎቻችሁን ማክበር፣ ባሎቻችሁን ከፍ አድርጎ ማየት፣ ለባሎቻችሁ ቦታ መስጠት እናንተን ከፍ ያደርጋችኋል። እስቲ አሁን አንድ ነገር ልበላችሁ፣ አንድ ነገር ሚዛን ላይ ያስቀምጡልኝ። ያቺኛዋ የመጀመሪያዋ ልጅ በህይወት እያለች ከጓደኛዋ ፊት ደፋር እንድትባል ራሷን አስከብራለች ለመባል ባሏን ከፍ ዝቅ ስታረግ ነበር አይደል? የመጀመሪያዋ ነው ያልኳችሁ። አላህ ያደረገችኝን ነገር አይይባት ይቅር ይበላት ያለው ልጅ ባሏን ከፍ ዝቅ ስታደርግ እኮ እንደዛ ያላት አይደል?
እሷም አሁን አላህ ፊት ሄዳለች። ይህችኛዋ ግን ባሏን አስደስታ ለባሏ ከፍ ዝቅ ብላ አክብራው ቦታ ሰጣው ከሱ ጋር እኩል ሰርታ እየመጣች አንድ ቃል ሲናገር እሺ ብላ ሰምታ ይህን ነገር እያስኬደች አረፈች። እሷም ሄዳለች። አሁን ቆይ በዱንያ ላይ ራሱ እናንተ አሁን መሆን የምትመኙት የመጀመሪያዋ ልጅ ነው ሁለተኛዋ ልጅ ነው? እውነቱን ንገሩኝ ምንም ሳትዋሹ። ማለት እንደ መጀመሪያው ባሎቻችሁ ላይ ከፍ ከፍ ብላችሁ ሄዶ ወደዛ ያላችሁ እየኖራችሁ መጨረሻ ስትሞቱ እንደው ያደረገችኝ ነገር አይባት መባልን ነው የምትፈልጉት ነው ወይስ ሰው ፊት? አሁን ቆይ እናንተ አሁን እቺ ልጅ ምን ያህል ነው የወደዳችኋት? ስለሷ እኔ ስነግራችሁ ሰምታችሁ ወደዳችኋት። ባሏ ወጥቶ ቢናገርስ? መናገርም አይችልም ማውቃለሁ። ምክንያቱም ስለሷ ብዙ ማውራት አይችልም። አይደለም ሚዲያ ላይ ለብቻችን ጓደኛዬ ነው ለብቻዬ ቁጭ ብዬ ሳወራው እኔ ሰው ፊት ያላወራው ብቻችን ስንሆን ነው ማወራው። ለብቻችን ስናወራ እንኳን ይከብደዋል ማውራት። ማለት ምን ያህል ወደዳችኋት እስቲ እናንተ? ምን ያህል ልባችሁ ገባች? በንግግር ብቻ በነገርኳችሁ በሷ ታሪክ ብቻ ተግባባን አይደል? ስለዚህ ወንድሞቼ እና እህቶቼ እንዲህ አድርጋችሁ ህይወታችሁን አስተካክሉ። ባሎቻችሁን አክብሩ። ካከበራችኋቸው ያከብሯችኋል። ባከበራችሁ ቁጥር ሹፍ አንዳንድ ኮሜንት እያየሁ ነው ዝቅ ማለት የማይወድላቸው አሉ። መጀመሪያም ሲጀመር አይወድላቸውም ብለሽ ከፍ ከፍ ብለሽበት ነው። አብዛኛው ጊዜ እንደዛ ነው የሚሆነው። እህቶቼ ሳይሞክሩ አብሮ መኖር ጀመሩ። እሱ የሆነ ነገር ተናገረ እንዴ ማለት ጀመረች። በዛው ከፍ 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 ያደረጉት ላይ ወጡት። ከዚያ በኋላ እንዴት ነው ዝቅ የሚደረገው? ከባድ እኮ ነው። እኔ በነገራችን ላይ እየተናገርኩ ያለሁት አንዴ ብልሽት የወጣውን ታሪክ አይደለም፣ ብልሽት ያለውን ህይወት አይደለም እያልኩ ያለሁት። ወደ ትዳር እየገባችሁ ያላችሁ ወንድሞች አላችሁ፣ እህቶች አላችሁ። ይህ ነገር ትምህርት ይሁናችሁ። ተግባባን? ትምህርት ይሁናችሁ። ወደፊት ለትዳር ፕላን እያደረጋችሁ ያላችሁ ወንድሞችና እህቶች፣ አሁንም ትዳር ውስጥ ያላችሁ ወንድሞችና እህቶች እያስተካከላችሁ ለመሄድ ሞክሩ። ተግባባን? እያስተካከላችሁ ለመሄድ ሞክሩ። ግን አንድ ነገር ልበላችሁ